ክሬዲት መስጠት አለባችሁ ጋይስ። ልጆቿን አሳድጋለች እስከምናቀው ድረስ እንደዛ ከጦርነት ውስጥም እንደዛ እየታገለች ለእንትንም እየታገለች ልጆቿን አሳድጋለች፣ ልጆቿን አስተምራለች። ክሬዲት መስጠት አለብህ እያንዳንድ ከፖለቲካው ወጣህ እንጂ ቁጭ ብላችሁ ልጆቻቸውን ትተው እኮ ሜዳ ላይ ቀርተው ድራግ እያጨሱ አይደለም ወልደው ከምንም ሳይገቡባቸው ልጆቻቸው እኮ መንገደኛ ሆነው የቀሩ ስንት እናቶች እኮ አሉ ጋይስ። ከፖለቲካ ወጣህ እናትነቷን ስታየው የራሷ ጉዳይ ነው። ሪሌሽንሺፕ ምናምን ሌላ ጋር ሆዴ ምናምን የምትሉት ያንን ከጎን ነው የምታስቀምጡት። የራሷ ላይፍ ነው። ከዛ ስለ ፖለቲካ ከጎን ነው የምታስቀምጡት። የእናትነት ክሬዲቷን ግን ልትወስዱ አትችሉም። ጂጂ እንዲያውም አሁን ከሳምሪ ከሄደች ፊቷ ራሱ ተቀይሯል። ማርያምን ነው። ይሄ ማለት ዋጋ መክፈል ነው ለልጆቿ። ዳሴት ልጇን ሽክፍ አድርጋ ምን ነው እኔ ሲደብረኝ እኔ ዝም ብዬ የራሴ ራሱ የተጠናወተኝ ነገር አለ። በራሴ ነው መቆም ብዬ ግትር ካልኩ ፖሎ አልኩ እንደ የፖል እንጨት ላጣለን ያቤ ላይ እንደና ቁርጥ ወጋውት። ይሄ የፖል እንጨት በሉኝ። በቃ በራሴ ከቆምኩ አልንቀሳቀስም። የፈለገ ችግር ቢመጣ በራሴ ነው የምጋፈጠው። እኔ የፈለገ ነገር ቢመጣ ጋይስ የፈለገ ነገር ለምን መትረየስ አይደቀንም? እናቴ እኮ አለች ነይ ትለኛለች፣ ግን አልሄድም። እኔ በቃ ራሴ አይነውስ እንዴት ችግርም ሲመጣ ምንም ነገር ሲመጣ እንዴት መቋቋም እንዳለብኝ። ማንም አጋዥ አልፈልግም። ያነ ነው በቃ እኔን የሚያጎብዘኝ ጋይስ። አልሄድም። የሆነ ሰዓት ራሱ እኮ ይደራረብባቸዋል ችግር ማለት ነው። ሲደራረብ ግን እስቲ ይሄ ችግር እንዴት ነው የሚጠለኝ ብዬ ነው ራሴን ማየው። የፈለገ ነገር ቢሆን ጋይስ በቃ ጊዜ መስጠት ካለብኝ ለራሴ ዝም ብዬ ጊዜ ትንሽ ደቂቃ ነው እኔ ደግሞ የምፈልገው ማሰብ። ይሄ ነገር እንደዚህ ነው ኦኬ ነገር አይተ እነዚህ ሰዎች የሚለፈልፉት ከካሞቹ ምናምን የት ይደርሳሉ? የትም አይደርሱም። ይሰድቧቸዋል፣ ይቆማል ችግር። ግን አንዳንዱ ደግሞ መቋቋም አይችልም። ጂጂ ደግሞ ልጆቿን ሽክፍ አድርጋ ይዛለች። በቃ ይሄ ነው እናትነት። ክሬዲት መስጠት አለባችሁ እንጂ ቁጭ ብለህ ጂጂ እኮ እንደዚህ ብትል ጂጂ ጀግና ናት። ከፖለቲካ ወጠን ስናየው በቃ እነዚህ ሰገጦች እኮ በቃ እያሉ 10 ጊዜ ጽፋል። የታርጉ በእናታችሁ ሞዴሬተር ያላችሁ ወደዛ ደሜን አታፍሉኝ። ነጭ ወረቀት እኮ ናቸው እነዚህ በቃ ህፃን ልጆች። አንድ ነገር ከተጠራ ይለንብኛል በቃ። አንቺ ድልማ ይምላ አንተ ድልብ ዶለዝ ከካም ቁጭ ብለሽ የሰው ወሬ ለማዳመጥማ ደስታሽ ነው። የሰው ቤት ሲፈርስ አፈርቢ እናትሽ ጉድጓድ የገባችበት እና ሰውን እያስገባችሁ አታስፈትፍቱ። ወሬ ነው በቃ። እና ፋኒዬ ፕሊስ አትግባ እንደዚህ አይነት ቦታ። ብትፈልግ እንደው የፈለገ ነገር ሲሆን ችግር እንኳን ካለብክ እንደኔ ላይቭ ላይ ግብት አድርገህ ሪኩዌስት ሲሉክልም ሳታስገባ እንደው መስደብ ካለብህ ያው ቃላት እየመረጥን እንደኔ አሁን አንዳንዴ ሰረቅጥ ካየኝ ጆኒ ምርጥ እያረኩ ነው ምረግጠው። እንደዛ ማረክ ትችላለህ እንደው በጣም ካቅም በላይ ከሆነብህ እንኳን እንጂ አሳልፈህ አትስጥ። ለማን ብለክ ያዘው በቃ። ሲያልፍ ያልፋል ሁሉም ነገር። መናገር ከፈለክ እንደዚህ ግብት ብለህ እነዚህ መሄጃ የላቸውም። ግማሹ ራይት ይላል፣ ግማሹ ኤክስ ይላል፣ ግማሹ ትክክል እዛም ትክክል እዚህም ትክክል ነው የሚሉ ግብት ብለህ ምግብህን በደንብ ብልት እያረክ ኮፊንም ያው እንደኔ ባታፈላም በዛችኛው እያፈላ ቁጭ ብለህ እርግጥ አድርገህ ውጥት እንጂ ከሰው ቤት ገብተህ ሪኩዌስት ተልኮልህ ተናገር። መስቀለኛ ጥያቄ ለምን በጅጂ ነው የሚፈልጉ? በጅጂ ነው የሚጠይቁ። አንተን እኮ ይጠቀሙባል። አሁን እኔን እኮ የተጠቀሙብኝ እኔን መጣል ሲያቅታቸው በጓሮ ነው የገቡት። ግን እኔ ይኸውልህ አለው ግጥር ብዬ አንገቷ ላይ ነው የምቆምባት። ቁጭ ብለህ በቤትህ መናገር ካለብህ ማስረዳትም አይጠበቅብህም። እንደው የህብረተሰብ ላስረዳው ብለህ ካልክም በራስ ላይ ግብት ብለህ እንትን ስትረስ ካለብህ እርግፍ አድርገህ የትም አይሄዱም። እነዚህ ይሰሙሃል። የራሳቸውን አያዳምጡም እንጂ የሰውንም ቁጭ ብሎ ይሰማሉ። አባቴ አረረ እንደ የሽንኩርት እነዚህ ደህና ቁርጦች ቁጭ ብለህ ትርርም አድርገህ ማውራት። ጂጂ ደግሞ የፈለገች ነገር ብትሆን ይኸውልህ ወልዳለች እና እንትን ሊላት ይችላል። ዝም ብለህ የጂጂን እልፍ አድርገው የሳምሪን ማውራትም ካለብህ ትንሿን ነገር ስትረስ ከሆንክ ማውራትም አይጠበቅብህ። ከዛ ውጭ ለማንም አታብራራ ገብተህ። ማንም እንትን የሚሰጥ የለም። ግማሹ ለራሱ ፎሎወሩን ሊሰበስብ፣ ግማሹ ለራሱ ጊፍቱን ሊሰበስብ፣ ግማሹ ለራሱ ቪውን ሊሰበስብ ነው። ማንም አስተያየት መስጠት አይችልም ስላንተ ስለ ሳምሪ ዳሴ። ሳምሪም ገብተሽ ስትናደጂ ያው ስሜቱን እኔ ስለማቀው በሴት ገብተሽ ለማንም አታብራሪ። የኔ ቆንጆ
ዩ ሶ ቢዩቲፉል ደግሞ በጣም ጀግና ሁለት ልጅ የወለድሽም አትመስይ። አንጀት ጉበትሽን እርር እንዳረገው ያስታውቃል። እነዚህ መጋኛ እኮ ናቸው መጋኛ። እሄዳለሁ ሳንዳይ ሻማ ነው ማበራልሽ ለአንቺም ሚካኤል እሄዳለሁ። እንደው አምላኬ የሚሆናት ከሆነ አስተካክለው ወሰድላት፣ የማይሆናት ከሆነ ግን እንደዚህ እንጥልጥል አድርገህ ንቅል አድርገህ እንዳይደጋገም ፋኒ አደራ፣ እንደ ጆኒ እንዳትደጋገም እየተመላለስክ ዝያዝጊ እንዳትመስል። አንዴ ሻንጣ ይዘህ አንዴ ስትመለስ አንድ ብለን ቆጥረናል። የመጀመሪያ ነው አይነፋል የመጀመሪያ ነው። እንደው ሶስቱ ስላሶች እንዳታስደምር አደራን። በቃ እንደወጣ ቀረ ተብለ ወንድ ልጅ ቆረጠ ቢለውን አንተ ላይ ማየት አለብን። እንደው ከጆኒ ጋር አንድ አይነት እየተመላለስክ ዛዝጊ እንዳትመስል ነግሬያለሁ። ከወጣ በቃ ቆርጦላል። በዛው እልም ብለህ መጥፋት ነው። ተመልሰ እንዳመጣ አንድ ላይ ይዘናል መዝገብ። የጆኒ እኮ 100 ጊዜ ነው የተመለሰ። ዋይ 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 የጆኒማ ወይ አምላኪ መሽገር እኮ ናቸው። መሽገር እንደው አንደኛ ነው ንገሩኝ ጋይስ። አንዴ መጽሐፌ እናምጣ ፋኒ አንዴ ነው የተመለሰ ብለን መጽሐፍ አለብን ጋይስ። አንዴ ነው ወይስ ላረጋግጥ ነው? ሁለቴ ነው። ሶስቱ ስላሶች እንዳትሞላ አንዴ ነው። ኦኬ በአንድ በቃ አንድ ቻንስ እንሰጣለን። ቢኮዝ ጆኒ በውስጥ ቴክስት ያደርግልኛል። አንዴ ይዘነዋል። እንደው አንድ ቻንስ እንሰጣለን እኛ ራሳችን አብረን ያው ኤክስፒሪየንሱ ስላለን አንድ ቻንስ እንሰጣለን። ለምን ሊስተካከል ይችላል ካሳለፍከው ነገር ብለን አንድ ቻንስ ሩትዬ አንድ ቻንስ እንሰጣለን። ግን የኔ ፍቅር ቴንኪው ከሄድክ ግን በቃ ቆረጥ አድርገህ ሂድ። እየገባ አትንበዛበዝ። ለማንም አስተያየትም አትቀበል። አንተም አስተያየት አትስጥ። በቃ ጎበዝ ከሆንክ ልጆችህን እርዳ። የምትወድ ከሆነ አይ ሚስቴ ተጠቅመኛለች ካልክ ደግሞ ተመልሰህ ይሄ የሳምንት ወሬ ነው ተው ስለሰው ገብተህ አስተካክለ ላይፍ ኑር። አይ አይደለም ካልክ ደግሞ በቃ እንደወጣች ቀረች የሚለው በዛው ወጠቀር እንደው ይመላለሳሉ ተብላ አንተንም እንዳንደምርክ ዳሴት። ከዛው ሳምሪዬ እንደው በፈጠርሽ ገብተሽ ምንም መልስ እንዳሰጪ የኔ ማር የኔ ቆንጆ ደግሞ ሺ ሶ ቢዩቲፉል በጣም ደስ የምትል እንዳሰጪ ለማንንም አስተያየት እሱንም እንዳትሳደቢ የማንንም አስተያየትም እንዳትቀበይ ዳሴት። እንዴ የማንም ልጋጃም እኮ የራሳቸውን ላይፍ እኮ አይኖሩም። እዚህ ምር ቁጫጭ ራስ እኔ ነኝ እንትን ጆሮን ነው የምቆርጠው። እያንዳንድ ማሜ ወደቀች፣ ማሜ ተሰቀለች፣ ማሜ በዚህ ወርዳ፣ ማሜ ገና ጣራ ላይ ነው የምሰቀል። እኔ ይሄ ነገር ጣራ ነው ግርግዳ እንዳለው የድሮ ማስታወቂያ ቀደሴት ስለስ ይሄ ነገር ቆርቆሮ ነው ሰሌን ብሏል ማስታወቂያ። ገና ጣራ ላይ ነው የምወጣብሽ። ምን አባታችሁ ልታመጡ እናንተ? ጣራ ላይም ብንወጣም ጠረጴዛ ላይም ኪችን ካቢኔት ላይም ብንወጣ የትም ብንወጣ ሜጃ የላችሁም። አናት ላይ ነው ምዳንስብህ። እኔ ይሄ ነው የሚገባችሁ እናንተ የምትወዱኝ የምታከብሩኝ። እወዳችኋለሁ፣ አከብራችኋለሁ። ይሄ ተሳዳቢው ሜጃ የሌለው አናትሽ ላይ ካንቺ አይደለም መላጣ ባል ካለሽ መላጣው ላይ ነው ምዳንስበት። ሪስፔክት እናንተ መጀመሪያ ለራሳችሁ ሪስፔክት ስጡ። 24 ሰዓት ቁጭ ብለን ስናጫውትሽ አብረሽ እየተጫወሽ 24 hours ጋም እዚህ ላይ ናችሁ እናንተ። መቼ ኩክ እያረጋችሁ አየናችሁ? ባላውን እኔ ብቻዬን ነው ልጆቼ ጋር ነኝ። እስቲ ድስት ጥደሻል አልጣድሽም? ምን እያረግሽ ነው? ስራ ያልሽ የምሳቃሽን ይዘሽ ባል አታውቁ። የአሜሪካ ባል አታውቁ። የኢትዮጵያ ድሮ ቀረማ የቤት ያኔ ያሳለፍኩት ላይ አሁንማ እንዴ ዶሮ አሰሪም እንዴ ስልሽ ታረስማ አረኔ ስራዬን ነው የሚሄድ። ገልቱ ደግሞ ተኝቶ ለሱ ኩክ ሳረግ እያልሽ ባልሽን ምደበድቢ ትዳር እያላችሁ ትዳር የመረራችሁ ነው ያላችሁ። ልክ ትዳር እንዳላችሁ እዚህ እየመጣችሁ ቅዱስ አትጫወቱ። እኔስ ይሄው ልጆችን ሽክፍ አርጌ ፏ ብልጭ ማምዬ ለማን አባቱ ወንድ ቤት ወንድ ይመጣል የሚለውን የደናቁርት አባባል እኔ አልጠቀመው። ግን ራሴን ፏ ብልጭ ባለኝ ነገር በቃ ደስ ባለኝ ነገር እዚህ ቁጭ ብለሽ የኔ ምግብ እያየሽ እኛም እኮ እንሰራለን የግድ አደባባይ ላይ እንውጣ እንዴ ለኛ ባታሳዩን ፖስት አድርጉ እንዴት ባህልን እንደምትሉ። የለም ክሪስማስ ሲመጣኛ ቤት ነው የምትሉት፣ ቅዱስ ዮሐንስ ሲመጣኛ ቤት ነው የምትሉት፣ የሆነ ነገር ሲዘጋጅኛ ቤት ነው ማሚዬ የዘሷ ቤት ነው ሞልቴኛልሽ እንደደና ነገር አንቺ መሄጃቢስ ገልቱ እና እናንተ ከካ የበግ ልጅ ናውጣ ግምሰገጤ ሪስፔክት የሚባል አለ። በግማ አንተ ግም ሚዳቋ ፊት
እኔ እኮ የበግ ምልክት ሲጽፍ ማሚዬ በጉን እኔ ነው የምገዛው ሊለኝ ነው አንዱ ብያለሁ እኮ እዚህ ጋር። አንተ ግን ገደልሽኝ እንዴ? ያብዬ በግ ሰራ ዶሮ ሰራሽ ስትያት ኧረ እኔ ስራ ነኝ ባላቸው የመረራቸው እኮ ነው ያሉ። አሁን በባል በኖረ ባህል አሁን በቅዱስ ዮሐንስ እኔ ስራ እንዴት ነው ግን የሚሄዱት እንዴ? እዚህ ሀገር እኮ ለሁሉም ነገር እኮ አይፈቅዱልኝም። ለምንድን ነው የማይፈቅዱ? እዚህ ሀገር እኮ ይፈቀዳል። አስቀድመሽ መናገር ብቻ ነው። ኮምፒውተር ላይ ሞይ ሳሙናም ደርድሪ ኦቨርንም ንዳ። ኦቨር እንኳን የራስ ነው። እንደው ማናጀር ሱፐርቫይዘር ምናምን ያላችሁ ሰዎች እንደዚህ እንዳይጥምትሽ ለኮለኩ በምን እንደው ወጥቼ በሄድኩ ብላችሁ መፍትሄ ነው የምትፈልጉ። የዘንድሮ ሴት ወመኔ እኮ ወመኔ ናቸው። በምን መፍትሄ ፈልጌ ሩጬ ልውጣ ተኳኩዬ ነው እንጂ እስቲ እንደው ዛሬ ኦፍ ልጠይቅና ከልጆቼ ጋር በዓልን ለዋል የሚል የለም። ወንዱ ማስጠልቶ ጫቱን ሲቅም ሽሻውን ሲስብ ይውላል። በደንብ አርገሳ በደንብ አርገቃ ለእንደዚች አይነቷ 6 ሰዓት ከሌሊቱ መጠህ አንኳኳበት አንጀት ጉበቷን አውጣው። በቃ ዳሴት ቁጭ ብላ ካልሰራች ስራዋን ቀርታ ልጆቿን ሸክፋ ቤቷን እንደዚህ ፏ ብልጭ ካላረገች እዛ ወላባቴ ክትፎን በልተህ ወይ የጓደኛ ሚስት ትጠራለች። በዛው እልም ብለህ 9 ሰዓት ከሌሊቱና ነግሬያለሁ። ይሄን ነገር አክብር። ምነግርን እኔ ላስቲርም ስራ ላይ ናቸው። አሁን ከዛ እኔ ዶሮ ስትል እቺ ወጣ ትለኛለች። እቺ ብስብስ ጆሮ ግንዷን ነበር ማብረር የለማ። ቁጭ ብላችሁ እኛን ነው የምታዩን። አሜሪካን ሀገር ስጋውም የተወጋ ነው፣ ዶሮም የተወጋ ነው። ሁሉም ነገር አለ። ፏ ብልጭ ማለት ነው። ኤርላንድ ወዳችን በጋ እናርድም። አርደው ነገ ሄደሽ አብረሽ ነው የምታራርጅኝ። እያንዳንድሽ ጠዋት ላይ በጠዋት ነው የምነሳው ነገር እንዴ ለማን አባቱ ብዬ ልጆቼን ፏ አርጌ ነው ባሌ ሞል ቀሚሴ እንደብሽ። ተስፋ አትቁረጡ። ተስፋ ቆርጣችሁ እኛን ተስፋ አታስቆርጡን። እኛ ወደፊት ነው ወደኋላ የሚባል ነገር የለም። እስቲ መቼ ነው በዓል እዚህ ቤት እንደው ፍዝዝ ቅንዝዝ ተብሎ ይታወቃል? አይታወቅም። እና አንዳንዶቻችሁ ተስፋ የላችሁም፣ ደንዝዛችኋል። በቃ ቁጭ ብለሽ የኔ ፍቅር አለች ሰርጀሪ ሲንቴቲክ ከንፈር ፊቴ ላይ ይመጣብኝ ጀመር። ጉጉት ፊት ጉጉት ፊት እና እየሄዳችሁ አሁን ያጣለማኝ ተሳርቦ ይሄዳላሉ። እኛ ከዶሮም ከዱለቱም ስንሰራ አሜሪካን ሀገር ወጣም ይላሉ። ወጣም ብላችሁ እኛን የመሳደባቁ ያውም ደግሞ የክፍለ ሀገር ልጆች ነን እኛ እንደዚህ ነን ብላችሁ የምታወሩ ሰዎች አትወክሉንም። የምሬን ነው የምላችሁ። ሴት ልጅ ሴት መሆን ያለባት ቦታ ሴት መሆን አለባት። በቃ ሴት መሆን አለባት። ሴት ልጅ እናትነቷ ውበቷ ነው። ይሄማ ስትሰድብኝማ ድሮ ስላላቀምስሽ አከናንብሽ እና ቁጭ ብዬ ልሰደብሽ ነበር ደነዝ። እና አንዳንድ ሴቶች እሱን ይምሰል ከበደ ከሄደ በኋላ እኮ ህይወት እንዳስጠላ ያኔ ነው ያከበርኩ ብላ ትነግርሻለች። እሱ የነበረበት የዛሬ 9 ዓመት ያከበረችበትን በዓል ለማን አባቱ ብለሽ ሂደሽ በግሽን ርድ ዶሮሽን ስርት ዳቦሽን ግግር ቡናሽን ፍልት ደና ጎረቤት መቼስ አይገኝም። የዘንድሮ ሰው አሽሟጣጭ ነው። እሱ ከሄደ በኋላ እኮ ይኸውልሽ ፍስስ እንዳለች ልጆቿም እንዲሁ ነው ቀሩ ትልሻለች። ዱለትሽንም ቀይ ወጧን ጥግብ አርጋ በልታ እንዲያም ደግሞ ትጓርጊልኝ ትልሻለች። ትጓርጋ አንድ ግድግድ ባሪያ የዚህ ሀገር ሰው ጠብሳለች። ቁጭ አርጋ ትጓርጋ ምግብሽን እኮ ሲወደው ትልሻለች። ስትመክርሽ እንደ ደና መካሪ ለራሷ በልታ ለልጆቿም ለባሏም ጥግና አርጋ ይዛ በአመት ባል ደግሞ ሰው ቤት አትዙሩ። እንደው አበሻ ሁናችሁ በአመት ባል እናት አባቶቻችን ሲያሳድጉን በባል ቀን ሰው ቤት አይኬድም ጋይስ አይኬድም። እንደው ከተከሄደም ከሰዓት አካባቢ እራት ምናምን ለመብላት እንጂ በጧት አይናችሁን አብሳችሁ ልክ እናትሽ ቤት ነው ድሮ የሚኬደው ኢትዮጵያ እያለን በጧት የምትሄዱ አላችሁ። ከዛ ሳያዘጋጁት ሳይደርስ እቺን ፉን ስትል ማታ ወይ ስታነሳው አምሽታለች ረስተዋለች መጥራቷን። በጧቱ ተነስታችሁ የምትሄዱ አለ። ሰው ቤት አትሄዱ። በአመት ባል በድሮ እንግዲህ ከተያዘ ሩብ ስጋም ተገዛ 100 ኪሎም 1 ኪሎም ስጋ ተገዛ። ያችን ጎረድም ስሪያት ክትፎም ስሪያት የሆነ ነገርም ስሪያት ቤትሽ ቡናሽን አፍልተሽ መዋል ነው እንጂ አትቀላውጡብን። አሁን እኔ አንድ ሰው አልጠራም እዚህ ቤት ብቻዬን ነው በቃ የምደሰተው ከልጆቼ ጋር። በቃ ዳሴት ቢመጡ ማሽማጣው ነው የሚሄዱ። ቴንኪው ሚልም የለም። ቤትሽ የሆነ ነገር ፒክ ለማድረግ ነው የሚመጡት አንዳንድ ሰዎች። ዳሴት ሰራሽ ወጥ ስትያት ጥያቄሽ ሁሉ ይዘገንናታል። አሜሪካዊ ሆነዋላ
እና አሜሪኪ ምረዘንዘልማ ፊት ቁጭ ብለሽ ድስትሽን ጥደሽ ማንነትሽን አትርሺ። እያንዳንድሽ ዳሴት አትርሺ ማንነትሽን። ድስትሽን ጣጂ። ያጣለማኝ ተሳርቦ ይሄዳል። እኛ እንደ ድሮን ነው ምንጥደው ብረት ድስቱን። እስቲ እኔ ማሜ ድስት ጥዳለች ብሎ እኔ ላይ የማይመጣ ሰው ልየው እስቲ። እና ሰው ቤት አትሂዱ ፕሊስ። እች መልእክት አስተላልፉልኝ ተብዬ ነው በአጋጣሚ። ያው የስራው ባህሪ አይደል? የስራው ባህሪ ነው። አትቀናውጡ። ከበላችሁ በኋላ ደግሞ ትጓርጉልኝ አትበሉ። ሰው ልጅ ከፈለገ ራሱ ነው ትጎም ያደርግ። በስማም ቴካዌ በዛ በቦይ ፍሬንድሽ የለመድሽውን ቴካዌ እዚህ መጠሽ ወገባችን እስከሚንቋቋ ቋጥረሽ ደግሞ ለመሄድ ትመጫለሽ። ማስጠንቀቂያ ሰጥቻለሁ እኔ። እንዴ ድሮ እኮ ወግ ማዕረጉ ምግብ አለ ተርፏል ላርግልሽ ተብሎ ተጠይቆ ነው። ያንንም ተደርድረሽ 6 ጊዜ። ያውን እኮ ክትፎውን ወድጄዋለሁ ትንሽ ከዶሮ ላይ ብትጨምሪበት ትልሻለሽ። ድስቱ ድረስ መጣ። ኪችን አይገባ፣ የሰው ፍሪጅ ውስጥ አይገባ። እንትን እዚህ ጋር የሆነ እንደ አባይ ግድብ የሆነ ነገር መገደብ አለ፣ እንዳይገቡ ማድረግ አለብን። ቁጭ ብላ ማይገርም አንቺን የሰራሹት እንደሰራሽ እኮ አንቺ ነሽ ምሰሩ። መቼም የቤት ሰራተኛ ለዚህ ቤት ውስጥ ዶሮ በጣም ጠፍጦኛል አንቺ ነሽ እንዴ የሰራሹት ትልሻለች። እኔ እንደሰራሁት እኮ አይተዋለች። ከዛ ቁጭታ አጥንቱን ሁሉ ትመርጣለች እንጂ ለባሏ መጣ እግሩ ይሁን መላላጫው ወይስ ጀርባው ይላሉ። አይ ጀርባው እኮ አልወደውም የኔ ፌቨራይት ትልሻለች። ዶሮ ውስጥ መንከር ነበር እዛው። ይሄ ዶሮ ሊሰራ እኮ 8-9 ሰዓት እኮ ነው የሚፈጅብን። አንቺ ግን ሽቶሽን ተቀባብተሽ አቤት ከኔ ቤት መቼም ይመጣ የለም። ሽቷን ተቀባብታ ብልሽ ቁልጭ ብላ ቡና እያበላውላት በጣም ቆንጆ ምግብ ነው የሰራሽው ትልሻለች። እንደዚህ ብላ 8 ሰዓት እኮ ነው እኔ ወገቤ እየተንቋቋት እዚህ ጋር ምሰራ። ከዛስ ዞር ብላ ደግሞ ባሏ ጥሏት ከሄደ በኋላ እኮ እንደው በጣም ነው የምታሳዝኑ ትልሻለች። ቁጭ ብላ ፏ ብልጭ ብላ የኔ ፍቅር የኔ ውድ አቤት ምናምን ብላ በልታ ባሏ ከሄደ በኋላ እንደው በቃ ፈዛለች። አንቺ እኮ ነቃ ድንግጥ ብለሻል። ይሄን ነው የሚያረጉና መልእክት አስተላልፍ ያለው ለፋኒም ለሳምሪም ንገሩልኝ ጋይስ። ጂጂዬ ደግሞ እንደው እኔ በጣም ነው የምወድሽ የኔ እናት። አንዳንዴ ኦኬ አንዳንድ ሰው ወርዶም ያወርዳል። እንደው ለልጆች ስቲ መልስም አትስጪ። በቃ እሱንም አትናገሪ። እኔ ስትናገረው አላየውም የምሬን ነው። ግን በቃ ለልጅ ስቲ ታዩ። በቃ ሰው ወርዶ ያስወርዳል። ፕሊዝ እናችን አስተላልፉልኝ። ቴንክ ዩ ቬሪ ማች። እስቲ አንድ ሙዚቃ በማል ወይኔ ሰዓት ሄደብኝ።